የመንግስቱ ኃይለማርያም አድናቂ ሆነ ኢሳያስ አድናቂ መሆንን ያህል እዚያ ምድር ላይ የሚያንፈራፍር ኮሜዲ የለም። እንደ ሀገር ያሸነፍንበት ሜዳ አለ ወይ? አድዋ አድዋ ትላለህ። አድዋ ሙሉ ማድረግ ካለብህ ኦን ማድረግ አለብህ። የባርባራ አጀንዳህን ዘረፍ አካኪ ዘረፍ ውረድ እንውረድ በቁልቁለቱ የመጣው ይምጣ ታልቅስ እናቱ የምን ዝም ነው ጥለን እንውደቅ የመጣው ይምጣ። እዚህ ውረድ እንውረድ ሳይሆን ውጣ እንውጣ። ሐሳብን መስለብ የኛን ሙያ መንጠቅ ብቻ እኮ አይደለም። ሐሳብን፣ እውነትን፣ ሰላምን መንጠቅ እየተሰራ ያለው በማን ነው? በእኛ ሜዳ በኩል ለሜዳው በማይገቡ ሰዎች ብቻ ሳይሆን የሜዳውን ባልሆኑ ሰዎች የሜዳውን ባህር ያጫወት ባልሆነ መንገድ ሚዛናዊ ነን ይለዋል። ሚዛን ሰባሪዎቹ ማለት ነው። ፖለቲከኛው ስራ፣ የሃይማኖት አባቱ ስራ፣ መንግስት ስራ ውስጡ ሊያደናቅፉ ፊት ለፊት ምናምን የሚቀመጡ ካድሬዎቹን ዞር ያድርግ። ሀሳብ ሜዳ ተፋላሚዎች ሁሉ ሳይወድቁ የሚነሱበት አብረው ከፍ የሚሉበት ምናልባትም ብቸኛው ሜዳ ነው እንላለን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። እንደ ሀገር ያሸነፍንበት ሜዳ አለ ወይ ብለን እንጠይቅ እስኪ አይደል? እንደ ሀገር ምን አይነት ሜዳዎች ነበሩ? ብዙ ሜዳዎች ነበሩ አይደል? እና እነኚህ በየዘመናቱ ካየናቸው፣ ካለፍንባቸው፣ ከተፋለምንባቸው ሜዳዎች ውስጥ እንደ ሀሳብ ሜዳ እምነት፣ እንደኔ ሚዲያ እምነት አንድም ያሸነፍንበት ሜዳ የለም ብለን ነው የምናምነው። ቃል በቃል የጻፍነው ማለት ነው። ስለዚህ ስለ ውጊያ ከሆነ የምናወራው ብዙ ውጊያዎችን አሸንፈናል። ብዙ ውጊያዎችን ተዋግተን ብዙዎችን አሸንፈናል። ውጊያና ጦርነት ራሱ አስቡት። ባለፈው አድዋ አልጠናቀም ስላችሁ አድዋ ጦርነት ነበረ፣ ግጭት ነበረ፣ ጦርነት ነበረ፣ ውጊያ ነበረ። እሱንም ማወቅ አለብን። ግን ጦርነቱ ግን አሁንም አላለቀም አይደል? ብዙ ውጊያዎች ያድርገናል። ጦርነቱን ጨርሰናል። ከባህር በር አጀንዳ አንጻር ከወሰዳችሁት አድዋችን አድዋ አድዋ ትላለህ። አድዋ ሙሉ ማድረግ ካለብህ ኦን ማድረግ አለብህ የባህር በር አጀንዳህን። የመንግስቱ ኃይለማርያም አድናቂ ሆነ ኢሳያስ አድናቂ መሆንን ያህል እዚያ ምድር ላይ የሚያንፈራፍር ኮሜዲ የለም። የሚያስለቅስ የሚያሳፍር ጉዳይ ቢሆንም የሚያስቅም ጉዳይ ውስጡ አለበት ማለት ነው። ሙድ ካስናል እንደ ሙዳችን የምናወራው አለ፣ እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው እና ጦርነቱ አላለቀም። ብዙ ውጊያዎችን እንደ ሀገርም አድርገናል ብለን ነው የምናምነው ለምሳሌ። ስለዚህ ሜዳ ካልቀየርን በፍጹም አናሸንፍም ብዬ አምናለሁ። ስለዚህ ረዥሙን ወይ ደግሞ በጣም ዘለግ ያለውን ዘመናችን ያሳለፍነው በትግል ሜዳ ነው የሚል እምነት አለን። ስለዚህ ቋንቋችን ሁሉ ሲመረመር እንደው ቀደም ሲጀምር የሀሳብ ሜዳ መግቢያ ግጥም እንዳልኩላችሁ ዘረፍ አካኪ ዘረፍ ውረድ እንውረድ በቁልቁለቱ የመጣው ይምጣ ታልቅስ እናቱ የምን ዝም ነው የምን ቀስ ነው የምን ዝምታ ጥለን እንውደቅ የመጣው ይምጣ አይደለም ባህላችን አይደለም በለው የዘገነማው ያነበኩት ግጥም ውስጥ ያለው ስንኞች የምን ቀስ ነው የምን ዝምታ የመጣው ይምጣ ብሎ ዝም ብሎ መታኮስ ማለት ነው። በዚህ ሜዳ የሚያሸንፈው ማን ነው ንገሩኝ እስኪ። ውረድ እንውረድ ጦር መዘዝ እንማዘዝ ምናምን ብሎ ወደ ጦር ሜዳ ሲወርድ ከሚወርደው ውስጥ ምናልባት ወይ ሁለቱን አይመለሱ ይችላሉ። ግፋ ቢል የሚመለሰው አንዱ ነው አይደል? ማን ያሸነፈው ታዲያ? ሁለት የኢትዮጵያ ልጆች ከአንድ ማጽን የወጡ ልጆች። ይህ እንግዲህ የጻፍነው ብያቸዋል ድሮ ሀሳብ ሜዳ ሲመሰረት ነው። አሁን ብሶ አይደል በየብሔራችን ያሉ ሰዎች ክላሽ መዘዋል እና በብሔር አንተን ስለማይመስል ወንድም አይደለም የሁለት ሀገር ውጊያ ነው እንዲ አይደለም እኮ የከፋ ነው አይደል? ማንም አሸናፊ አይሆንም ማለት ነው ያንን በመምዘዝ። ስለዚህ ቅድማውን ስንነሳ እንዳለው ከሚስትህ አፍና ከአባትህ ቤት እጅ ላይ ራስ ላይ ካለው ከምታወራ አውርታ ከምትግባባት አፍህና ከነ ቱርክ ከነ ሱዳን ከነ ምናምን ከነ አሜሪካ ከምትገዛው ክላሽና ሽጉጥ
የቱ አዋጭ ነው፣ የቱ ቅርብ ነው፣ የቱ ነው እጅህ ላይ ያለው የሚያዋጣህ የቱ ነው? ሁለታችን በጋራ አሸናፊ የምንሆንበት የትኛው ነው? ስለዚህ ውረድ እንውረድ ሳይሆን ውጣ እንውጣ ተባብለን እንግዲህ አሸናፊ የምንሆንበት ከነ ህይወታችን ከነ ሙሉ አካላችን የምንመለስበት እሱ ብቻ ሳይሆን ባዋጣው ልክ የምታተርፍበት ከዛ ካንተ አልፎ ወገኖች ሀገር የሚሻገሩበት ብቸኛ ሜዳ ነው ብለን እናምናለን። ምን የሀሳብ ሜዳ። በረዥሙ የጦር ሜዳ ታሪካችን በዘመንኛው የኳስ ሜዳ ውሏችን ለዘመናት ታገልን፣ ለዘመናት ደማችን ፈሰሰ፣ ወንድሞቻችን ህይወታቸውን አጡ። ትግላችንን መራራ ያደረገው የሜዳው ባህሪ ነው። ከሁለቱ ተፋላሚዎች አንዱ ወይ ህይወቱን ወይ ክብሩን ወይ ስሙን ያጣል። ችግሩ ከተፋላሚው ሳይሆን ከሜዳው ነበር። ግን አንድ ሜዳ ይቀራል፣ ሀሳብ ሜዳ። ተፋላሚዎች ሁሉ ሳይወድቁ የሚነሱበት፣ አብረው ከፍ የሚሉበት፣ ምናልባትም ብቸኛው ሜዳ ሀሳብ ሜዳ። በሀሳብ እንፋለምበት ሜዳ ላይ ስለ ሚዲያ የጻፍኩት ቢሆንም በየራሳችሁ ሰሩት አይደል? እናንተ ለራሳችሁ ሚዲያ ልትወስዱ ትችላላችሁ። በየቤቱ ያለ ሰው ቅድም እንዳልነው በሚስትና በባል መሰል ነው አፋር ማውራትና መግባባት ምክክርና ንግግር በሚለው ልትወስዱ ትችላላችሁ ማለት ነው። ስለዚህ እኛ ስንል ምን እንደምንለው ደመቅ አድርገን ኑ ወደ ሀሳብ ሜዳ አብረን እንውጣ ነው የምንለው። ይህን ዛሬ ካለንበት ሁኔታ ጋር እየተነተናችሁት ሂዱ አይደል? በምክክር ውስጥ ያለው ቀላል አይደለም፣ ከባድ ነው። ምክክር ጥሎ መውጣት፣ ምክክር ማጥላላት፣ ሰላም ማደፍረስ፣ ሰው ተገደለ ማለት፣ ሰው ማስገደል ሲሊ ተራ ጉዳይ ነው። እሱን ለመስራትም ለመንገርም ፖለቲከኛ መሆን የለ ኢትዮጵያዊ መሆንም አይጠበቅብም። ቁጭ ብሎ መነጋገር ግን መውጣት አለው። አየህ መውረድ ቀላል ተራ ነው፣ መውጣት ከባድ ነው። ወደ ሀሳብ መውጣት፣ ወደ ምክክር መውጣት፣ ወደ እድገት መውጣት ማለት ነው። ስለዚህ ያኔ በቀጥታ ሀሳብ ሜዳ ስናብራራት ሀሳብ ሜዳ በአይነቱና በአቀራረቡ ልዩ የሆነ እየተገለጠ የሚታይ የሚደመጥ ባለብዙ አምድ የቴሌቪዥን ጋዜጣ ነው። ትተነው እንጂ መጀመሪያ አካባቢ የሞከርነው አኒሜሽን የሚገለጥ ጋዜጣ ቢሆንልኝ እኔ ቢሳካልኝ የሚገለጥ የለም። ልክ ፊት ለፊቱ ሄድላይኖች ያሉ ገጾችን ጠቋሚዎች ምናምን ይሆንና ጥበብ ሜዳ፣ ፖለቲካ ሜዳ፣ የሰላም ሜዳ፣ ልጆች ሜዳ ምናምን እያለ የሚገለጥ የሰራ ነውም እንደዛ ነበር እና ስለዚህ ደራሲዎች፣ አያሲያን፣ ፖለቲካን ተጋባዦች ሁሉም እየመጡ እንውጣ የሚሉበት ማለት ነው። እንውጣ እያሉ የሚሟገቱበት በሀሳብ ይሟገታሉ፣ ይወያያሉ። ሀሳብ ያላቸው ሙዚቃዎችና ኪነጥበብ ስራዎች ይቀርባሉ። ስነ ጽሁፋዊ፣ ዘጋቢ ፊልሞች ምናምን። ቅድም እንዳልኳችሁ ግን ሀሳብ የሰላም ጋዜጠኝነት መርሃችን ነው ብላችሁ ስነሱ ሀሳብ ነው አጀንዳ ብለህ ስትነሳ ዞሮ ለሚያይህ የሚደግፍህ የሚከፍልህ ሚዲያ የሚሰጥህ የለም። ስለሌለ ግን መቀመጥ የለብንም። የኔና የናንተ ሀገር ስለሆነ የኛ ዘመን ስለሆነ በኋላ የጻፍኩትንም እናነበዋለን። ስለዚህ ከሀሜታ ወጥቶ ሀሳብ ውስጥ መዘፈቅ ነው የምንለው እኛ። በጡንቻና በጉልበት የምትፈርስ ሳይሆን በሀሳብ የምትታደስ ሀገር እንዳለው ሰው መሆኛ ትክክለኛው ጊዜ ላይ ደርሰናል። ትክክለኛው ሜዳም የእኛ ሜዳ ነው ብለን የጻፍነው እንዳልኳችሁ የማነብላችሁ 9 ዓመት 10 ዓመት የሆነው ሜዳው የተከፈተ ጊዜ የተጻፈ ማለት ነው። ስለዚህ ጋዜጣችን በፍጥነት እየተገለጠ በየሜዳው ሀሳብና አንባቢያን ያስተናግዳል። ታላላቆችን እየመዘነ ምርቃታቸውን ይወስዳል፣ መርዛቸውን ይገፋል። ከጨለማው ይልቅ ብርሃኑ ያስፈልገናል በሚል ጽኑ እምነት በሀሳብ ሜዳ ብርሃን እናፍቃለን፣ አዎንታዊነትን እንሰብካለን። ስድብና አሉታዊ አስተሳሰቦችን፣ ንግርቶችን እዚህ አታገኟቸውም ብለን በድፍረት የምንናገረው እንዳልኳቸው አሁንም የቤት ጻፍ ነው። ወደ 10 ዓመት እየሞላው ያለው መግቢያችን ነው። ከበቂ በላይ ሐዘን፣ ቁስል፣ ቁርሾ፣ በቀል፣ ክፋት በታሪካችንና በዘመናችን አይተናል። እሱ ይብቃን። የሚያስፈልገን ብርሃን፣ መፍትሄ፣ ብልሃት፣ መደጋገፍ፣ መከባበር። ይህ የሰለጠነ ሰው መገለጫ ነው። ስለዚህ ሀሳብ ሜዳ በየገጾቿ ለብርሃን ትንጠራራለች ነው የምንለው። ደግሞም ቅድም እንዳልኳችሁ የኛ ዘመን ነው፣ የኛው ሀገር ነው ያለንበትና የምንኖርበት። ከምንም በላይ ደግሞ የኔ ሙያ ነው። አሁን ደግሞ ከምንም በላይ እየተጠቃለበት ያለው አደገኛው ጦርነት እንደምላችሁ ሁሌ እየተጠቃ ያለ ነው በእኛ ሙያ ነው። ትልቁና አሸንፍበታለን ብለው ያሉት ሀሳብን መስለብ፣ የእኛን ሙያ መንጠቅ ብቻ እኮ አይደለም፣ ሀሳብን፣ እውነትን፣ ሰላምን መንጠቅ እየተሰራ ያለው በማን ነው? በእኛ ሜዳ በኩል። ለሜዳው በማይገቡ ሰዎች ብቻ ሳይሆን የሜዳውን ባልሆኑ ሰዎች፣ የሜዳውን ባህር ያጫወት ባልሆነ መንገድ። ስለዚህ ይሄ የእኛ ዘመን ነው፣
የኛ ሙያ ነው ደግሞ ሀገሬ ነው አትችሉም ማለት የኛ ፋንታ ነው ብለን እንግዲህ ችግሩም እንደነበረ አስቡት። የ9 ዓመቱ 10 ዓመት ሊሞላ ነው ካልኳችሁ ችግሩ ሁሉ ያኔ የነበረ ነው ማለት ነው። ስለዚህ ራዕይ ያለን ህልም አለን። ስለ ብርሃን ማውራት ብቻ ሳይሆን ስለ ጨለማ ማውራት ያስፈልጋል የሚሉ ወገኖቻችንን ሀሳብ ንቀን ሳይሆን ስለ ተስፋና ብርሃን ብቻ መሟገታችን ያው ጨለማውን የምንገፋው ምናምን አንፈልግም ብለን ስለ ብርሃን ወይ ደግሞ ስለ ተስፋ ብቻ መሟገታችን በነገሮች ቅደም ተከተል ስለምናምን ነው የምንለው አይደለ? መብቱ ነው። ሀሳብ ከሆነ ችግር የለም። አሁን የምክክር መድረክ አሁን እኮ ትልቁ አቅለን አየነው እንጂ እንደ ታቡ ማይታዩ አይደል? አንተ ቤት የሚወራ በብሔር ውስጥ የሚወራል በሃይማኖት ላይ ያለው ችግር ምናምን ጓዳ የምታሽኳሽኮ ምናምን ጉዳይ ሁሉ እየመረረህም ቢሆን የሚነገርበት ደግሞ መነገር አለበት። ሲነገር ግን ለምን መሆን አለበት? ለመፍትሄ ስንናገር ሳይሆንኛ አይደል? ያቺ ቀላል ስለሆነ ሰላም ለማደፍረስ የተፈጠረው ያልተፈጠረው ነው። ከዛ የሆነች ቦታ መገለጫ የሆነችውን የዛ ሃይማኖት የዛ ብሔር የዛ ማንነት መገለጫ አድርገህ ለማፈንዳት ነው ምክክር ሲባል። ሁሉም ነገር ወጥቶ ችግር ለማምጣት ስለሆነ ችግር የለውም ማለት ነው። መፍትሄ ለማምጣት ስለሆነ ወደ መፍትሄ ለመሻገር ስለሆነ እኛ እንደ ሚዲያ ደግሞ በቅደም ተከተል ስለምናምን አይደል? ባለፈው እንዳልኳችሁ ደግሞ አሁን ደግሞ እያደግኩ ስመጣ የሰላም ጋዜጠኝነት የሚለውንም ወደ ሰላማዊ ጋዜጠኝነት የሚል አዲስ ዴፊኒሽን አሻግሬዋለሁ። ሌላ ጊዜ እናየዋለን። አሁን ደግሞ ሚዛናዊ አይደለሁም። ሚዛን ሰባሪውና ሚዛን መመዘን የሚፈልገውን እኩል ሚዛን ላይ ማውጣት ነው ሚዛናዊነት የሚያስብለው። እንዲህ እኮ እኔን አቁን ሚዛናዊ ነን ይለዋል። ሚዛን ሰባሪዎቹ ማለት ነው። ሚዛን ጋር መድረስ የሌለባቸው ማለት ነው። ከዛ ሚዛን ማለት እሱ ከሆነ እኔ ሚዲያ ላይ ሆነኝ ደንቆሮች ስላላመጣው ሚዛናዊ ላይ ይባል ነው ሚዲያ ሚዛናዊ የሚያስብለው እነሱን ማምጣት ከሆነ ምን ያደርግልኛል? ሚዛናዊነት እኔ የጻፍኩት ጉዳይ እኮ አለኝ አይደል? የሀገሬ የራሴ የትውልዴ የሚዲያ ፕሪንሲፕል አለ የጻፍኩት አይደል? ስለዚህ ሚዛናዊ አይደለንም የሚልም ጉዳይ አለ። ግን ያኔ ግን እንደ ተቋም ስንጽፈው በነገሮች ቅደም ተከተል ስለምናምን እንኳን እንደ ሀገር እንደ ግለሰብን ፕራዮሪቲ ስላለን ስለዚህ በቅደም ተከተል ስለምናምን ነው ብርሃኑ ላይ ተስፋው ላይ ማተኮር ያለብን። ስለዚህ ሀገሪቱን ፕራዮሪቲን አስቀድማለች ማለት ነው ዛሬ ወዳለው ጉዳይ ስትወስዱት ከፈለጋችሁ። ስለዚህ እንዳልኳችሁ በጥንታዊ የትግል ሜዳችን ወይ ደግሞ የትግል ሜዳ ባህላችን ወይ ደግሞ በኳስ ሜዳ ባህላችን የሚሉ ለዘመናት ታግለናል። ለዘመናት ደማችን ፈሷል። ወንድሞቻችን ህይወታቸውን አጥተዋል። ትግላችን መራራ ነበረ። ምንም ይካድ አይደለም። ትግላችን ደግሞ መራራ ያደረገው ምንድነው? የሜዳው ባህሪ ነው። መጫወቻ ሜዳ ባህሪ የሚመች የሚመጥን ትክክለኛ ስላልነበረ ማለት ነው። ቅድም እንዳልኩት ደግሞ ከሁለት ተፋላሚዎች አንዱ ወይ ህይወቱን ወይ ክብሩን አሁን ደግሞ ስታመጡት ስሙን ያጣል ማለት ነው። ችግሩ ከተፋላሚ ሳይሆን ከሜዳው ነው። ገብቷል? ሜዳው ሲመቻች ግን እንፈራዋለን። አሁን ምክክሩም ሲመቻች ፕላስ የሚዲያ ድሉም ሲከፈት ምን እንደምታደርግበት አንተ በቀላሉ ለአንተ ለግል ንግድ በሚመች ትላለህ እንጂ የሚመቸን የሜዳ አታመቻች ማለት። ስለዚህ የሜዳው ባህሪ ችግሩ መሆኑን አልተረዳነውም ማለት ነው። ስለዚህ ምንድነው የምንሰራው? ያን አመቻችተናል ወይ? ስለዚህ ሀሳብ ሜዳ ተፋላሚዎች ሁሉ ሳይወድቁ የሚነሱበት አብረው ከፍ የሚሉበት ምናልባትም ብቸኛው ሜዳ ነው እንላለን። ያው ለእኛ ስናድላ ያደረግነው ይመስልም ግን ሀሳብ የሚነሳባቸው መድረኮችን በሙሉ ማለታችን ነው። ከሀሳብ ውጭ ሌላ መድረክ፣ ሌላ ዓላማ፣ ሌላ እድል፣ ሌላ አማራጭ የለንም። ወደ ዛሬ ጉዳይ አምጣው። ከምክክር ውጭ ምንም አማራጭ የላትም እቺ ሀገር። ንገረኝ፣ ምን አማራጭ አላት? ሽግግር አታርክም። ጊዜ አትፍጁብኝ። ወደ 1000 ገጽ በላይ ጽፌያለሁ። አደባባይ ላይ የዋለ ስማቸው እየጠቀስን የልደቱና የመስከረም 30ውን ሴራ ብለው የልደቱ አክሮባቶች ምናምን ጥየዋለሁ። ንቄው መጽሐፉን ራሱ ከ1000 በላይ ገጽ ተጽፏል። እናየዋለን ጊዜ ሲኖረን። እሱ ነው ማንም ከምክክር አሁን ከተያዘው መንገድ ውጭ ማንም አሸናፊ መሆን አይችልም። ወይ ደግሞ ምንም አማራጭ የለም። መጀመር ግን ከባድ ነው። አቅም አለኝ እያልክ ነው። ፍቃደኛ ነኝ እያልክ ነው። ልፈትሸው እያልክ ነው። እምቢ ከሽፍ ምናምን ትለኛል። እንዳይከሽፍ መስራት አለብን። ፖለቲከኛው ስራ፣ የሃይማኖት አባቱ ስራ፣ መንግስት ስራ፣ ውስጡ ሊያደናቅፉ ፊት ለፊት ምናምን የሚቀመጡ ካድሬዎቹን ዞር ያድርግ። መድፈር ግን ፈልጓል፣ ችሏል ማለት ነው። ስለዚህ ብቸኛው ሜዳ ነው ብለን እናምናለን። ግን ለሀሳብ ሜዳ ማን እንደምሳሌ ወሰድ ነው አለ። ልክ ለአሁኑ የሚሆን ይመስላል። እና ጥቃቅን ጅማሮች ነበሩ በኢትዮጵያ ታሪኮች ውስጥ እንዲህ በሀሳብ
ለመፋለም በሀሳብ ለመነጋገር ጥቃቅን ጅማሮች ነበሩ። እስኪ እነሱን ጅማሮች እንያቸው። በ15ኛው ክፍለ ዘመን መካከለኛ ኢትዮጵያ ላይ እንግዲህ የዘርዓ ያዕቆብ የነገሰው የዘርዓ ያዕቆብን ዘመን ብናነሳ እንግዲህ እሷና ብዙሃኑ የኦርቶዶክስና የኢትዮጵያውያን ክርስቲያኖች እንደ ሰንበት ይቆጥሩት የነበረው እሁድን ስለነበረ እሁድን የሚቃወሙ መጡ ማለት ነው። በ15ኛው ክፍለ ዘመን መካከለኛው ኢትዮጵያ ላይ የነገሰው አጼ ዘርዓ ያዕቆብ እሱና ብዙሃኑ የኢትዮጵያ ክርስቲያኖች እንደ ሰንበት የሚቆጥሩትን እሁድን የሚቃወሙና ትክክለኛዋ ሰንበት ቅዳሜ ናት የሚሉ ደቂቀ ኤዎስጣቴዎሳውያን በተነሱ ጊዜ የክርክር መድረክ እንዲዘጋጅ አደረገ። በውይይቱም ሁለቱ ወገኖች ሀሳባቸውን እንዲገልጡና ልዩነታቸውን እንዲያስረዱ የሚፈቅድ የሀሳብ ገበታ ነበረ። አሁን ቤተክርስቲያኗ ሁለቱንም ሰንበታት የምታከብራቸው በዚህ የተነሳ ነው። በዚህ ግብሩ ንጉሱ የሀሳብ ልዩነትን በማሳለጡ ታሪክ በበጎነት ያስታውሰዋል። ይህ ትንሽ ኢትዮጵያ ውስጥ የተደረገ ሙከራና ተሳካልን ብለን የምናነሳው ነው። እንግዲህ በዚህ ግብሩ ንጉሱ የሀሳብ ልዩነትን በማሳለጡ ታሪክ በበጎ ያነሳዋል። እንቀጥል ግን ሌሎች ጉዳዮችን እናንሳ። ግን በዛው በዘርዓ ያዕቆብ በራሱ በዛው ዘመን በተነሱ ሌሎች ስነ መለኮታዊ ልዩነቶች አሁን የሚነገርባቸው ነበሩ። ያኔም ልዩነቶች ከንጉሱና ከአብዛኛው የወቅቱ ክርስቲያን ጋር ከነበራቸው ደቂቀ እስጢፋኖሳውያን ጋር የነበረውን መስተጋብር ብናነሳ እሱ ደግሞ ሌላኛው የታሪካችን ጠባሳ ሆኖ እናገኘዋለን ማለት ነው። ስለዚህ የሀሳብ ልዩነታችን የሚያስተናግዱበት፣ የሚያስተዳድሩበት፣ የሚነጋገሩበት መድረክ የተመቻቸና ንጉሱ ራሱ በተከራካሪነት የተሳተፉበት ነበር ይሄኛው መድረክ ራሱ። ግን ከሙግቱ በኋላ ግን በሀሳብ ከእርሱ የተለዩትን ወገኖች በሙሉ ቀላቸው፣ ያው ተጨፈጨፉ ምናምን ማለት ነው። እንዲሰቃዩ፣ እንዲጋዙ፣ እንዲገደሉ አዘዘ ማለት ነው ንጉሱ። ስለዚህ ምናልባትም ያን ያህል ሊወለድ ይችል የነበረው አጋጣሚ አስቡት እንግዲህ በዘርዓ ያዕቆብ ጊዜ ማለት ነው። የወደ ሰፊነት አይደል ምናልባት የንግግር የምክክር እንትን በሽል ወረደ ማለት ነው። ተጨናገፈ ማለት ነው። አሁን ያ ታሪክ ምን ብቻ ብለን መምዘዝ እንችላለን። በነገራችን ላይ አሁን ማቀርብላችሁ ቃል በቃል እንዳልኳችሁ 10 ዓመት ሊሞላው ነው። ለሐሳብ ሜዳችን የጻፍ ነው እና አብዱ በየመሃሉ እየቀነጨቧችሁ ከድሮ ተራኪዎች የሚያሰሟችሁ በምስል የሚያሳዩአችሁን እውነት ነውና ልክ የዛሬ ይመስላል። አሁንም ደግሞ ተመልሰን እንደገና ወደ መጋቢት 1870 እንሄድ። ሌላ ማሳያ እንምዘዝ። ይሄ የቦሩ ሜዳውን ክርክር ታስታውሳላችሁ መቼም። የቦሩ ሜዳ ጦርነት፣ የቦሩ ሜዳ ግጭት፣ የቦሩ ሜዳ እልቂት በየመልኩ ሲወራ ሰምታችኋል። ከዚሁ ጋር የሚመዘዝ ነው እና እሱንም ብናመጣ እንደ አንድ ማሳያ ማድረግ እንችላለን። 1870 ዓመተ ምህረት በቦሩ ሜዳ የገበያ ሜዳ በተጠራው ስብሰባ በጸጋ ልጆችና በተዋህዶ መካከል ያሉ ልዩነቶችን ለመስማት በተጠራ ጉባኤ ላይ ውይይቱ መልካም ሆኖ ሳለ ውይይቱ እንደ ጥንታዊው የሮማውያን የሞት ፍልሚያ አንዱ ብቻ እንዲተርፍ መደረጉ ብሎም የወሎ መኳንንት የኢስላም ሃይማኖትን እንዳይከተሉ መከልከሉ እስከ ዘመናችን ድረስ ለተራዘመው ውስብስብ ማህበራዊ ችግሮቻችን ምናልባትም በር ከፋች አጀንዳ ነው። ስለዚህ በዚህ በቦሩ ሜዳ በተጠራው ስብሰባ ያው በጸጋ ልጆችና በተዋህዶ መካከል ያሉ ልዩነቶችን ለመስማት ነበር ስብሰባው ጉባኤ የተጠራው። በዛ ጉባኤ ላይ ግን ውይይቱ ምናምን ንግሩ በጣም ጥሩ የሚባልና የሚያስጎመጃውን በተለይ ለመረምር የሚያስጎመጅ ሆኖ ግን ውይይቱ እንደ ጥንታዊ የሮማውያን የሞት ፍልሚያ ነበር። አንዱ ብቻ አሸናፊ ሆኖ እንዲጠፋ የተፈለገበት ማለት ነው። አንዱ ብቻ እንዲተርፍ የተፈለገበት ማለት ነው። ስለዚህ አንዱ ብቻ እንዲተርፍ መደረጉ ከዛ በኋላ ግን የወሎ መኳንንት የእስልምና ሃይማኖት ተከታይ የነበሩትን በሙሉ እስልምና እንዳይከተሉ መከልከሉ፣ መሰደዱ፣ ማስገደዱ እስከ ዘመናችን ድረስ አሁን ተራዝሞ ለምናያቸው አይደል አሁን በሃይማኖት ለሚነገሩ ወይ ደግሞ ያልተፈቱ የሚነገሩ ብቻ ሳይሆን ወደ ትግራይ ብትሄዱ ያልተፈቱ ችግሮች ማህበራዊ ችግሮቻችን ምናልባትም በር ከፋቹ አጀንዳ ነው። አያችሁ ጉዳዩ መቅደም የነበረበት ነበር ማለት ነው። በምን ያህል ጊዜ እንደጠቀስኩላችሁ በየዘመናቱ እንዳሳየዎች ከዘርዓ ያዕቆብ ጀምሮ ተነስተን 1870 ድረስ እንዳመጣ ነው አለ ጉዳዩ መፈታት ነበረበት። ያስፈልጋል ነበሩ አሉ ጉዳዮችም ሰዎችም አጀንዳዎችም አሉ። ዛሬ መነገጃውን የመጣ ጉዳይ አይደል መረረህም ወደድክም የኔም እቺ ሀገር የኔም የወንደሰንም የዮርዲም የአብዱም የቤኪም የአዲስም የኮነም ነች። ቤቲንም አረሰዋት
የሴቶችም ነች ማለት ነው። እንዳትረሱት። የሴት ፖለቲካ ጨቋኝነታችን ብቻ ሳይሆን የሴትን አቅም ቆርጣ የጣለች ሀገር፣ ሴትን የናቀች ያናናቀች፣ ሰው ያላከበረች፣ እናቱን የረገጠ ማለት ነው። ሴቶችን መድፈር፣ ማስደፈር፣ ማረድ። ከዛስ እነሱን እንዲህ ካደረገብህ፣ ካሳነሰብህ፣ ካመከነብህ ጋር ለነጻነቴ ብለህ ተሰለፍ ማለት ነው። ስለዚህ ማመን ያለብን ይሄ ሀገር የሁላችንም ነው አይደል? ወንደሰን የሆነ ሀሳብ አለው መናገር አለበት። የመናገር መብት አለው። ከዛስ ገዢ ሲሆን ይሄ ለምሳሌ በዚህ ቤት ብንወስዱ አይደል? በዚህ ቤት ህግ መሰረት ገዢ ሆኖ ይወጣል አንድ ሀሳብ። ወንደሰን ሀሳብ የለውም ማለት ነው፣ አልተሰማም ማለት ነው። ውስጡ አሙቆት ቢቀመጥስ፣ ተነጋግረን ባንፈታውስ፣ የጋራ ገዢ ነገር ባንፈጥረስ ብለህ አስበው። ከዚህ ሁሉ በላይ ግን አሁን እንደጠቀስኩላችሁ ታሪክ ርቀቱን አስቡት። ጉዳይ ተጀምሮ የነበረበት ርቀት ያን የፈተውልን ቢሆንስ? አናሳዝን? አባቶቻችንም አያቶቻችንም ምናልባት በሰላም የሚኖሩበት ሀገር ነበር ማለት ነው። ሊሰሩት ይገባኝ ነበር ያልተሰራ የዘገየ። ኢትዮጵያ ትልቅ ታሪክ አላት፣ ረጅም ነው ዘመኗ ምናምን፣ ታሪካዊ ሀገር ናት ሲባል ዝም ብሎ አይደለም። አየህ አሁን የጀመርነውና ተሞክሮ ከነኚህ ከነ ሱዳን ከነ ሊቢያ እያመጣ ሊካሽፍ ይችላል። ተሞክሮ ከነሱ ወሰድኩ ትለኛለህ። እነኚህ የምንላቸው ሀገራት አንዳንዶች ሳይመሰረቱ ብቻ ሳይሆን ሳይታሰቡ ሳይጸነሱ ምክክር እንደጀመረች ሀገር ነበረች ማለት ነው። ያስፈልጋል ማለት ነው። አጀንዳው አለ ማለት ነው። ሁላችንም አለን ማለት ነው። ሃይማኖትም አጀንዳውን ጉዳይ መጤ አይደለም ማለት ነው። ታለምድሮ ለመናገር ነው። ለምን ሳንፈታው ቆየን ብለህ መቆጨት ነው ያለብህ። ደግሞ እንፈታዋለን ተው ምሳሌ ምን ታደርገዋለህ? ይሄን ምናምን ብለህ መናገር ያለብህ ትንሽ መመርመር ያለብን ነው። ይሄ አንዱ ማሳያ ቢሆን ነው። ስለዚህ በኢትዮጵያ ታሪካችን ውስጥ አሁን የነ ግርማሜ ነዋይ ጉዳይ እንዴት ነው የተፈታው? በታሪክ አስቡት። አንችልም በቃ ምክክራል አንዱን ትቀላለህ፣ አንዱን ትፈጫለህ ምናምን። ይሄ ዘመን መፍቀዱ ብቻ ሳይሆን ከለውጡ ባህሪ ጋር እያዩት ከፈለጋችሁ የእሳቸው ብቻ ሳይሆን በአፄ ኃይለ ሥላሴና በጀነራል መንግስቱ መካከል የነበረ ጉዳይ እንዴት ነው የተፈታው? በምንድን የተናቀቀው? ጋዜጠኞች ናቸው። ለራሳችሁ እተዋለሁ። ለዛ ነው አባቶቻችን ወዳልደፈሩት ሜዳ እንሂድ የምለው እኔ እንደ ጋዜጠኛ እንደ ሀሳብ ሜዳ። አሁንም የለውጡ መንግስት እያለ ከሆነ እንደዛ ማለት ነው። አሁን የተሰባሰቡ ፖለቲከኞች ደፍረው ተቃዋሚውም መንግስትም እንሂድ እያሉበት ወዳሉት ሜዳ ማለት ነው። እንዲሁ በኮሎኔል መንግስቱ ኃይለማርያምና በነ ጀነራል ተፈሪ በንቲ መካከል የነበረው ግጭት በምንድን የተቋጨው ኢትዮጵያ ውስጥ ንገሩኝ። በጣም ወደዚህ ዘመን ስናመጣ ወደ ዘመናዊ ዘመንም በነ ኮሎኔል አጥናፉ በእነሱ መካከል የነበረው ልዩነት በምንድን የተቋጨው ትዝ ይላችኋል? ማስታወስ ተገቢ ነው። ይህ እንኳን እኛ ለሀሳብ ሜዳዋ እንደ ማሳያ ሀሳብ የተሻለውና አዋጩ ሜዳ ነው የምንለው። እናምጣ ወደ አሁንም እንዴ የነ መለስና የነስዬ ጉዳይ እንዴት ነበር የተቋጨው? የነ ጻድቃንና የነ መለስ ጉዳይ እንዴት ነበር የተቋጨው? ከዛ በጣም እናቅርበው። ከዛ በኋላ እነ ጻድቃን ሳይማሩ ከነ ደብረጽዮን ጋር አበሩ። የነ ደብረጽዮንና የነ ጻድቃን ጉዳይ እንዴት ተፈታ? የነ ደብረጽዮንና የጌታቸው ረዳ ትናንት ከኛ እኮ በትንሽ እድሜ ነው የበልጠው። እንዴት እነሱ ጉዳይ ተፈታው? ጉዳዩ እንዴት ተፈታ ብቻ ሳይሆን ጉዳዩ ተፈታ ወይ? ያ የጠቀስነው ድሮ ብለን እንኳን በታሪክ ምናምን ያረጀ መጽሐፍ ላይ ብናገላበጥ እነ ዘርዓ ያዕቆብን ታሪክ አልተፈታም እኮ። እነዛን እኮ ናቸው ማለት ነው። አሁን ተፈታ እንዳልተፈታም እኮ። በዛ አዳራሽ ውስጥ ግን አረጋ ከበደንና ጀነራል ታደሰን ስብናቸውን አዳራሽ ቁጭ ብሎ ማየት፣ በዚህ በኩል ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋና ሰው ጌታቸው ረዳ ቁጭ ብሎ አንድ ቴብል ላይ ማየት፣ ያን አዳራሽ አስቡት። ኢትዮጵያ አድርጋችሁ አስቡት። ሀውካም ጌታቸው ረዳና ታውት ወደፊት ሊሆን ይችላል፣ ግን አሁን ገና ትኩስ እኮ ነው። ብርሃኑ ነጋ ማን ነው? ሂዶ ኤርትራ ከፈለጋችሁ ወደ ግንቦት ሰባት ከፈለጋችሁ ከዛ በኋላ የህዋትና የፕሮፌሰር ብርሃኑ ነጋን እንትን ከዛ ቅድም ያልካችሁ ደብረ ጽዮንና ጌታቸው አብረው መቀመጥ ያቃታቸው ለምንድን ነው? ብርሃኑና ጌታቸው አብረው ቁጭ ያሉት ለምንድን ነው? ጀነራል ታደሰ ወረደና አረጋ ከበደ መውደድ፣ መጥላት፣ አባል መሆን አለመሆን፣ የካድሬ መሆን አለመሆን ጉዳይ አይደለም። በዚህ ካልቀና፣ በዚህ ካልተደመምክ፣ በዚህ ካልተገረምክ ምክክሩ የሚፈጥረው እንደዚህ ያለች ኢትዮጵያ ነው። እነኚህ ሁሉ በጋራ የሚቀመጡበት እነኚህን ምሳሌ ነሳውል እንጂ ብትሄድ እዛ አዳራሽ ውስጥ በዛ ዘመን ከመሩት እነ ኩማን እነ ጁነዲንን እነ ዶክተር ሙላቱ ተሾመ በዛ በኩል አሉ።
እዚህ ውስጥ ለምሳሌ ቅድም ባልኳችሁ ልዩነት እኛ እኮ ተራንን ምንም ነን አጀንዳ የለንም የሆነ በትውልድ በፖለቲካ አመለካከት በምናምን አሁን የምንነግድበት ጉዳይ ሁሉ የተለያየ በዚህ በኩል የእስልምና ጉዳዮቹ ኃላፊ በዚህ በኩል የኦርቶዶክሱ የፕሮቴስታንቱ ምናምን የተገኙበትን አደራጅ ቪዥዋላይዝ አድርጉት በኢትዮጵያ ምን ጉዳይ አለን እኛ በአረጋ ስምና በታደሰ ወረደ ክልል ስም ይነግሩታል እንደ ዝሆን የሚረግጡን አጀንዳ አለን የሚሉን እዛው በእስልምና ስምና በዚህ በኦርቶዶክስ ስም ይነግዱት አይደሉ እንትን የሚሉን መጡ ተፋጠጡ ነገር ምንድነው ጉዳይ ምንም እኮ የለንም ሲወራ ምን ፈራው ለዛ ነው አዳራሹ ምን ፈራው አዳራሿ ኢትዮጵያ ነች ምክክሩ ወደዛ አዳራሽ መግቢያ ነው በፈለጋችሁ መንገድ ተረዱት እኔ ጉዳይ ስለሆነ ሙድ ካስናል እንደ ሙዳችን የምናወራው አይደል እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው ስለዚህ ምናልባት ከእነዚህ አሁን የምናያቸው የዚህ ጭንጋፍ የሆኑ ሽሎች ወይ ደግሞ የሚረብሹን አዛውንት በእድሜም ትልቅ አድርጓቸው ከፈለጋችሁ ቅድም እድላቸውን ምናምን የጨረሱ ከነሱ መኖር ይልቅ አሁን ይሄ እድል ወይ ደግሞ በመሪው ጉዳያቸው መሪው ከሆነ የዚህ መሪ መወለድ የዚህ ሀሳብና የዚህ መድረክ መወለድ ነው የሚገርመኝ ከነዛ መኖር ይልቅ ለምን እንደምትገረበው በቶክስ በክላሽ በመገዳደል በመደፋፈር አሳፋሪ ታሪካችን የኖርንበት ያፈጀ ሰበር እያሉ ሰባሪ ጉዳይ ላይ የሚሰሩ ሰበር እያሉ የሚሰብሩበትን አጀንዳ ገንብተው ኪሳቸውን የሚያደልቡ ሰዎች የኖሩበት ወደ ኋላም ስቴዳ እንደጠቀስኩልህ ታሪክ አዲስ ጉዳይ ያልሆነ የኖርንበት ያፈጀንበት ያረጀንበት ነው ምንም አዲስ ነገር የለው የሚገርመውማ ኢትዮጵያ አለቀላት መነጋገር አይችሉም መሰብሰብ አይችሉም ማውራት አይችሉም የተባሉ ሰዎች አገሪቱ ቆማ መታየቷ ምክክር ማሰቧ አጀንዳ ሰብስባ ዛሬ አሁን ትላንት ዛሬ የምናየው ጉዳይ ላይ መድረሱ በዚህ በኩል የሚንጨረጨሩትን ሰዎች ልክ ማምጣት ማለት ነው ምን አዲስ ነገር ይነግሩሃል ቅናት በማይክራፎን ጮክ ብሎ ስለተነገረ እንዴት አዲስ ነገር ይሆናል ባህላችን አይደል እንዴ ጎረቤታችን አለ አይደል እንዴ በስራ ቦታችን አለ አይደል እንዴ ተንኮል ክፋት ሴራ ጎረቤት እንኳን ወርሶት አታይም እንዴ እኔ ታፍኜ እሞታለሁ እንጂ አንተ አትተነፍስም የኔን መተንፈስ እኮ መከልከል አትችልም አንተ ግን አለመሞት ግን ትችላለህ ጎረቤቴ ከሚተነፍስ እኔ ልሙት ጎረቤቴ ግን ትልቅ ስለሆነች የግድን ተነፍሳለች ሌላ መተንፈሻን ታበጃለች ቅናት ምኑን አዲስ ድንቁርና በማይክ ስለተነገረ ድንቁርና በጃዋርና በስታሊን ስለተነገረ ልዩነት ይኖረዋል ለምን ትረነግጣላችሁ በሱ ንገር አባትን ጠይቀው እናትን ጠይቃት አያትን መርመር ይኸው እንዳነበብኩልህ ምቱን አዲስ ነገር ለምን እንደሚገርመኝ እኔ ባንዳ አዲስ ነው እንዴ በታሪካችን ውስጥ አሁን ችግሩ ባንዳነትን ጌጥ ልናደርገው እየሞከርን ነው ዲጂታል ባንዳነት ስልክ ሲሰጥ ማይክ ሲሰጥ ሳታቀው ዲጂታል ባንዳ ይሆንክ ነው ዲጂታል ባንዳ ደግሞ አደገኛ ነገር መሰላችሁ ይመዝዛል በየዘመኑ ቅድም እንዳልኳችሁ ኦቦ ጃዋር ስለ ቀይ ባህር የሰጡት ትንታኔ ኦቦ ጃዋር በቀይ ባህር ላይ ጠለቁ ሰመጡ ቅናት ቀይ ባህር ላይ ወስዶ ፈጣፈጣቸው ምናምን የሚያስብለው እኮ ጠቅላይ ሚኒስትሩ 17-18 ዓመት ቀድሞ ያነሳውን ጉዳይ አንተ ስልጣን ላይ እንደመጣው ስትራቴጂስት ሆኖ መጽሐፍ መግለጥ ማንበብ የማይችሉ ፖለቲከኞች አይ ብርቅ አይደለም አሁን እዚያ ድፍረት ንቀት ቅናት ተላላኪነት ባንዳነት ምኑን አዲስ እነዚህ ኃይሎች አብን ግንቦት ሰባት ደግሞ ኢዜማ ኦነግ ብልጽግና ኢህአዴግ የነበሩ ትላንት ከደብረ ጽዮን ጋር የነበሩ ህወሓት ምናምን አንድ አዳራሽ ሰብስበው ማየት እኮ ነው ለዚህች ሀገር ብርቋ ተው ብልጽግና ተው ኢዜማን ተው አብንን ተው ስል ጉዳዩ
የጋራ ነው፣ የፖለቲካ ጥቅም ነው፣ በመከራከር በልፋት የሚመጣ ነው። እዛ መንጨርጨር ብቻ ሳይሆን ሰሞኑ የኢሳያስ ልጆች እንደሚፎክሩብን እኛም ልንሞት እንችላለን። እንኳን መንግስት ሊደጉመን መንግስት አይጠብቀንም። ያ የሚደረገው ለምንድን ነው? ብዙ ዓለም ላይ ሆኗል። ለዛ ዋጋ መክፈል መታደል ነው። ቅድም እንዳልኳችሁ ባለፈው ነግራችኋል። ለህይወት እሰጋለሁ ማለት እፈራለሁ ማለት አይደለም በጭራሽ። በተለይ አሁን ላለው ኮዝ መስዋዕት መሆን እንዴት መታደል መሰላችሁ? በምክክር ኮሚሽኑ ላይ የተሳተው ሂደቱ ምናምን ገና ብዙ ቻሌንጅ ይፈልጋል። እንዳይፈርስ ግን መስራት እኛ እንደው እንትን ቢልስ ምናምን ጥያቄውን አንተ ነገር ታግለ ማስተካከል ያለብህ። እንደዛ ነው ሀገር የሆኑት። ሀገር ምን ሆኖ እንደዛ ነው። ስለምንበልጥም ስለምንሻልም ከነሱ ማለት ነው። ስለዚህ ዋጋ ያስከፍላል። ጩኸቱ ዝም ብሎ አይደለም። አዲሱ ነገር ጩኸቱ አይደለም። ጩኸት ነበረ። ጩኸቱ በማይክ ተነገረ። ቅናቱ ማይክ ላይ ወጣ፣ በካሜራ ተቀረጸ። ድሮ ተደብቀ የምታንሾኳሽከው ቅናት ድብቅ እንኳን ለጓደኛ እኮ አታወራም። በጓደኛ ላይ የምትቀናው አይደል? አሁን በሀገር ላይ ያለውን ቅናት ካሜራ ፊት መጥቶ ማውራት ማለት ነው። ከዛ ስም ይሰጡታል። ስትራቴጂስት፣ ነፃነት፣ አብሮነት ምናምን። አብሮነትን የጠሉ ነፃነትን ጠልተው ባሪያ የሆኑ ስትራቴጂስት ይላሉ። የቅናት ስትራቴጂ። ቅናት ምን ስትራቴጂ ያስፈልገዋል? ኤኒዌይስ ይህን የምንቀጥለው ሁሌ የምንሄደው ጉዳዩ ለምንድን ነው? ለራሳችን ስንል። ከዛስ ሀሳብ ላይ ቀን ሙሉ እናወራለን። ሀሳብ ላይ ማውራት አለብን። በጋራ የምንጋራት ሀሳብ ነች። ሜዳና ሚዲያ ነው። ከዚህ በላይ የምንሰራበት ጉዳይ አለ ወይ ለማለት ነው። መርሃችንን አንብቤላችሁ ሀሳብን ነገ እንቀጥለዋለን። እንዲሁ የሰላም ጋዜጠኝነት መርሃችን ነው ስንል ምን እያል ነው ላንብብላችሁ ራሱ ነው። ስለዚህ ብዙ ጊዜ ጋዜጠኝነት እንግዲህ ከሀቅ ማሳወቅ ወይም እውነትን ከመዘገብ ጋር እያያያዙ የታየውን ሁሉ የተሰማውን ሁሉ ያለ ግለ ሳንሱር ለሁሉም ዜጋ መንገር እንደሆነ በሀገራችን ብቻ ሳይሆን በዓለም ላይም ሲነገር ቆይቷል። ዛሬም ይነገራል። ሀሳብን በነፃነት የመግለጽ መብት ይልሃል። በተለይ ደግሞ የእኛ ጋዜጠኞች ብዙ ጊዜ ሲጠየቁ እኛ እውነታውን ሪፖርት እናደርጋለን፣ ዝምድናችን ከሀቅና ከእውነት ጋር ብቻ ነው ይላሉ። እውነታው ግን ይህ ብቻ አይደለም። እውነታው ግን ይህ ብቻ ነው ወይ ብለን ብንመረመር ይህ ብቻ አይደለም እውነታው። የመገናኛ ብዙሃን የንግድ ተቋማት በሆኑበት በ21ኛው ክፍለ ዘመን እኛ ጋር ብቻ አይደለም፣ የትም ነው ብለህ እናየዋለን። ጊዜ እየገለጥን እንዲህ የሚጨበጨብላቸው እነ ኬንያ ውስጥ እንዴት መገናኛ ብዙሃን የንግድ ሸቀጥ ለትርፍ የሚሰሩ ተቋማት እንደሆኑ አሜሪካ ሄድ ከትራምፕ ምርጫ በፊት የነበረ ጉዳይ አለ እናየዋለን ነው የጥላቻ ዘመቻ ብለን እሳቸው ሲመጡ የነበረውን ፍልሚያ እዩ። ዛሬ ኢትዮጵያ ላይ የሚካሄደው ሌላ ምንም አይደለም፣ ንግድ ስለሆነ ነው፣ ቢዝነስ ስለሆነ ነው። እኛም ትንቅንቅ ውስጥ የገባ ነው። ንግድ ለምን አታረጉትም? እንነግድባችሁ ና መስለው ሰላም ላይ ነው የምንሰራው። ሰላም የምትደግፉ ከሆነ ነው፣ ካልሆነ ታግለን እናሳካዋለን ነው። ወሬ ይሸጣል፣ ይገዛል። ቀድሞ መረጃ የደረሰው የመገናኛ ብዙሃን ተቋም ለጆሮ የሚሰቀጥጥ መጠን ያለው ነዋይ በሚዝቅበት በዚህ ዘመን በየዋነት ወይም በብልጠት ለእውነት ነው ዝምድናዬ ብሎ ያገኙትን መዘገብ ቢበዛ በታሪክ ቢያንስ ከሊና ወቀሳ ነፃ አያወጣም። ቅድም እንዳልኩ ነው ሚዛናዊ ትለኛል እንዴ? ሚዛናዊ እያልክ በአሜሪካና በኬንያ ሚዛን እየለካውልህ ሀገሬ ስትፈርስ ቆሜ ማየት ነው። በዚህ ሚዛንም ካየነው ይሸጣል ይገዛል ካለ ምን ሸጠውን እናውቃለን። እኛ የሚበጀንን ሰርተን ይሸጣለን ማለት ነው። ስለዚህ ቀድሞ መረጃ የደረሰው የመገናኛ ብዙሃን ምን ያደርጋል ማለት ነው? ለጆሮ የሚሰቀጥጥ በጣም ቀፋፊ ጉዳይ እንኳን ቢሆን ነዋይ ለመዛቅ ስለሆነ የሚሰራው በዚህ ዘመን በየዋህነት በብልጠት እኔ ዝምድናዬ ለእውነት ነው፣ ጥብቅና የምቆመው ለእውነት ነው ብሎ ያገኙትን መዘገብ ቢበዛ ይበዛ በታሪክ ቢያንስ ደግሞ ከህሊና ወቀሳ ነፃ ያወጣል ወይ ብለን እንጠይቃለን። አገኘው ብለህ ዝም ብለህ መቸብቸብ ያዋጣ ይመስልሃል? ዛሬ እንዳልኩ ግን ጉዳያችን ቁጭ ብለን ስንፈታ ታሪክ ስንከትብ ሰጠህን አሳይመንት ስንጨርስ በታሪክ ካልሆነስ መስሏል የዛ ከቁጭ በር ላይ ቁጭ ብለህ ታነባታለህ ማለት ነው። የልጅን ክፋት በክፋት የሰራኸውን ልጅ የገነባህበትን ቤት የተበላሸበትን ልክ አንተን ለመሸጥ የሚያስማማበትን መድረክ እያየ ታነባለህ ማለት ነው። ስለዚህ መረጃ ወይ ደግሞ አንድ እውነት ዘገባ እጅግ ጉልበታም መሳሪያ ነው፣ ኃይል ነው። የመገናኛ ብዙሃን ጠንካራና ተጽዕኖ ፈጣሪ የሆኑ ሀገራት ወይም ደግሞ መገናኛ ብዙሃኖቻቸው ሚዲያዎቻቸው ተጽዕኖ ፈጣሪ ጠንካራ የሆኑ ሀገራቱ በራሳቸው ምንድን ናቸው?
ጠንካራና ተጽዕኖ ፈጣሪ ናቸው። መንግስት ሆይ ስለ እናንተም ነው የምናወራው። ሚዲያዎቹን ተጽዕኖ ፈጣሪ አድርጓቸው፣ ጠንካራ አድርጓቸው። እኛን ማለታችን አይደለም። መረጃ ወይም እውነታ እጅግ ጉልበታም መሳሪያ ነው፣ ኃይል ነው። የመገናኛ ብዙሃናቸው ጠንካራና ተጽዕኖ ፈጣሪ የሆኑ አገራት እነርሱም ጠንካራና ተጽዕኖ ፈጣሪዎች ናቸው። ስለዚህ ይህንን ኃይል ሁሉም ወገን ይፈልገዋል። የፈለገው ወገን ደግሞ ለራሱ እንዲሆን ከመጥለፍና የውሸት እውነታ ከማሰናዳት አይመለስም። ስለዚህ ሀገር ተጽዕኖ ፈጣሪ መሆን ካለባት ተጽዕኖ ፈጣሪ እንዳትሆኑ እየተሰራ ያለው እዚህ ሀገር መሆን ባልቻለው ኢሳያስ በሚባለው ደንቆሮ በፕሮፓጋንዳ በሚዲያ ስራ ምንም ጥያቄ የለውም። አንድ ስቴፕ ስለበለጣችሁ ነው። ውሎ አዳራችንን ሚዲያ ላይ እያወራ ነው። ሚዲያ ሞኒተሪንግ የለም ብለናል። እንኳን ሚዲያ ሞኒተሪንግ የሚዲያ ተቋማት ሞኒተሪንግ የለም። ቢኖር ዛሬ እዚህ ደጃችን ላይ የኤርትራ ሰላዩ ሳይሆን የሚያንዣብቡት የመንግስት ሰዎች ነበሩ ማለት ነው። እሱን ትተነው ጠንካራ ሀገር መፍጠር ከፈለጋችሁ ጠንካራ ሚዲያ፣ ዓለም ላይ እንደዛ ነው። መገናኛ ብዙሃኖቻቸውም ተጽዕኖ ፈጣሪ ናቸው፣ ሀገራቱን በዛው ልክ ናቸው ማለት ነው። ስለዚህ ይህንን ኃይል ሁሉም ወገን ይፈልገዋል ማለት ነው፣ ይጠቀመዋል ማለት ነው። ባትረዱ አታሳዱ ማለት ያስፈልጋል። ወይ ደግሞ የምታሳዱትንም ለዩ ማለት ያስፈልጋል። ወይ ደግሞ በሉዓላዊነት ጉዳይ ላይ መደራደር አያስፈልግም ማለት ነው። መቆረጥ ያለበት ጣት ሁሉ መቆረጥ አለበት ማለት ነው አይደል? መከላከያ ሲዘለፍ አይደል? እናት አባቶች ሃይማኖቶች ሲዘለፉ አይደል? ሀገር ሲሸረሸር ምናምን ዝም ብለህ 7 ዓመት ቆይተ ዛሬ የተነሳ ጋዜጠኛው ስታሰር የሀሳብ ነጻነትን መግለጽ ነጻነቴን ምናምን ፕሬስ ፍሪደም ምናምን ሰብአዊ መብት ምናምን እያለ ይሳለቃል። አሜሪካ ውስጥ አንተ ማን ስለሆንክ ነው መከላከያውና ደህንነቱ ላይ እንደፈለክ መረጃው ተመዘግበው? ምላስ ይቆረጥልሃል። የማዘግባቸው የማትነካቸው ፕሮጀክቶች አሉ የትኛውም ዓለም ላይ። ኢትዮጵያ እንደዛ ነው። ስትፈልግ መሪውን፣ ስትፈልግ መከላከያ፣ ስትፈልግ ቄሱን፣ ስትፈልግ ሼኪውን፣ ስትፈልግ ፖሊሱን፣ ስትፈልግ ወታደሩን እንደፈለክ የምታደርግበት እንደዛ አይነት ሀገር የለም። እነኚህ የፈረሱ ያሉት ደግሞ በሚዲያ ነው። የሚሰማ ካለ ይስማ። ስለዚህ ሁሉም የሚፈልገው ኃይል መሆኑን መገንዘብ ያስፈልጋል። ለዛ ነው ሻዕቢያ የምትባል ሀገር ያልሆነች ብር የሌላት ተላልካ የሆነ ነገሯን አስይዛ የተበደረችውን ብር ለተላላኪዎቿ አስታቅፋ የላከችውና የምንቀጠቀጠው ማለት ነው። በፕሮፓጋንዳ የበለጹን የመሰለው ማለት ነው። አዲስ ነገር ይዘን የእነሱ አሮጌ አዲስ ነገር ሰበር መስሎ የታየን ማለት ነው። ሐሜት፣ ቅናት፣ ክፋት፣ ተንኮል ለኢትዮጵያዊ ኤክስፖርት አናደርግም እንዲያሽገን በየቤታችን ወደ ሐሜት ኢንዱስትሪ እኮ ብናደርገኛ ያዋጣናል። ታዲያ በካሜራ ስለተነገረና በማይክሮፎን ስለተስተጋባ እንዴት አዲስ ይሆናል? አዲስ እንዲመስለን ያደረገው ምንድን ነው? ሚዲያ ፓወር ተጠቀመበት። የደንቆሮ እንኳን ከኛ ተሻለ ይጠቀማል። ያቺ ለሱ የምትላላከው ተላላኪዋ እንኳን የሚዲያ ፋብሪካ ነው የከፈተችው። ከ4 ኪሎ ነፈረጠች። በየሀገሩ ያሰማራቻቸውስ ትርክት እኮ ነው እየተባለ ያለው። ትርክት ነው ዲያቆን ዳንኤል ስለጻፈው ወይ አብይ ስላወራ ወይ ኢሳያስ ስለተናገረው አሜሪካ ስለሰራችበት አይደለም። ተዋቸው፣ ጉዳዩ ትርክት ነው። ይሰራል። ህዝብ ላይ የሰነቀርከው ነገር ነው። ድንቁርና ካስታጠቅከው ህዝብህ ድንቁርና እውቀት መስሎት፣ ከዛስ ባንዳነት እውቀት መስሎት፣ መንግስትና ሀገር ማፍረስ እውቀት መስሎት ያደርገዋል። የሚነቃው እሳቱ ላይ ቁጭ ሲል አይሆንም እንጂ ልክ እነ ሶሪያ እነ ደቡብ ሱዳን ኤርትራም ራሷ ጭምር ዜጋ ወጥቶ ሲያልቅ ሀገር አልባ ሲሆኑ የሚያውቁትና ፓወር ነው። ለዛ ነው ሁሉም የሚፈልገው ማለት ነው። ይሄ ጻፍ ነው ማለበላችሁ። ነገራችን ላይ የፈለገ ወገን ደግሞ ለራሱ እንዲሆን ከመጥለፍና የውሸት እውነታ ከማሰናዳት አይመለስም። ይህም ብቻ አይደለም። አንድ ክስተት ሲከሰት የክስተቱ ሰለባዎች፣ የቅርብ ተመልካቾች፣ የሩቅ ታዛቢዎች፣ ሰማውና አየውባዮች በክስተቱ ተጽዕኖ ወይ ደግሞ የክስተቱን ተጽዕኖ በማጋነን ባህሪ፣ በእውቅና መሻት፣ ለዝና ፍለጋ ምናምን ማለት ነው፣ ራስን ከኃላፊነት ነፃ ለማውጣት ብሎም በክፋትና ተንኮል እውነትን ሊበርዙ ሊያጠፉ እስከናካቴውም የውሸት ታሪክ ሊፈጥሩ ይችላሉ። ታዲያ ራሱን የእውነት ወገን ብሎ የሚጠራው ማን ነው? እንዴት ነው የእውነት ወገን ነኝ ብሎ የሚጠራው? መዝኑት እንግዲህ። ስለዚህ በዚህና በሌሎች ምክንያቶች አማራጭ የጋዜጠኝነት መንገድ መፈለግ ኃላፊነት ለሚሰማቸው የዘርፉ ተመራማሪዎች ራስ ምታት ሆኖ ለረጅም ጊዜ
ቆይተዋል። አንድ ክስተት ሲከሰት የክስተቱ ሰለባዎች፣ የቅርብ ተመልካቾች፣ የሩቅ ታዛቢዎች፣ ሰማውና አየው ባዮች በክስተቱ ተጽዕኖ በማጋነን ባህሪ በእውነትና መሻት ራስን ከኃላፊነት ነፃ ለማውጣት ብሎም በክፋትና ተንኮል እውነትን ሊበርዙ ሊያጠፉ እስከናካቴውም በውሸት ታሪክ ሊፈጥሩ ይችላሉ። ታዲያ ራሱን የእውነታ ወገን ብሎ የሚጠራው ጋዜጠኛ ከነዚህ ከአንዱ ወይም ከሌላው ምስክርነት ጨልፎ ቢዘግብ የእውነት ወገን መሆኑ ነው ወይ? በዚህና በሌሎች ምክንያት አማራጭ የጋዜጠኝነት መንገድ መፈለግ ኃላፊነት ለሚሰማቸው የዘርፉ ተመራማሪዎች ራስ ምታት ሆኖ ዘልቋል። በብዙ ሐሳቢያን ጥረትም የሰላም ጋዜጠኝነት የተሰኘው መንገድ ተጠርጓል። ለመሆኑ የሰላም ጋዜጠኝነት ምንድን ነው? በብዙ ሐሳቢያን ጥረትም የሰላም ጋዜጠኝነት የተሰኘ መንገድ ተጠርጓል። ሰምታችሁ ታውቃላችሁ? ሚዲያውም ሲያወራ ሰምቼ አላቅም። ሚዲያው የሚዘውሩ ተቋማትም ሲያወሩ ሰምቼ አላቅም። የወዳጄ ቸሬ እናንተ የምትመሩት የሰላም ሚኒስቴርም ሲያወራ ሰምቼ አላቅም። እኔ አላቅም። ታውቃላችሁ? አሁን ማነበላችሁ የተጻፈው ከ10 ዓመት ኦልሞስት 10 ዓመት እየሞላው ነው። መርሃችን ነው እያነበብኩላችሁ ያለሁት። ስለዚህ የሰላም ጋዜጠኝነት መንገድ ተጠርጓል ብለን የጀመርነው ያኔ ነው ማለት ነው። ዝም ብሎ ለአፍ ብቻ አይደለም ነው ማለት ነው። ስለዚህ ለመሆኑ የሰላም ጋዜጠኝነት ምንድን ነው? የሰላም ጋዜጠኝነት አርታኢዎቹና ጋዜጠኞቹ ስለ መረጃ ምንጫቸው፣ ስለ ማረጋገጫ መንገዶቻቸው፣ ስለ አዘጋገብ መንገዶቻቸው ወዘተ ምርጫ በሚመርጡበት ጊዜ ምን ሪፖርት ማድረግና እንዴት ሪፖርት እንደሚያደርጉ በተለይ ለተከሰተው ክስተት ወይም ግጭት ሰላማዊና ለሕዝባዊ ውከት የማያነሳሱ አዘጋገቦችን ከግምት ውስጥ እንዲገቡና ዋጋ እንዲሰጡ እድል የሚፈጥሩበት መንገድ ነው። ከዛ የሚነሳ አንድ ጉዳይ አለ። ይህም ጽፈነዋል። ዘገባ የምርጫ ጉዳይ ነው ይላሉ። ዘገባ የተከሰተውን የመዘገብ እንጂ እንዴት የምርጫ ጉዳይ ይሆናል ብሎ የሚጠይቅ አይጠፋም። በመሰረቱ የተከሰተው እውነታ የዘገባው ጥቂት ክፍል ብቻ እንጂ ሙሉ ዘገባው እንዳልሆነ ልብ ማለት ያስፈልጋል። ነው የምዘገበው ነገር የዛ ክስተት ሙሉ ነው ብሎ ማነው ሊነገር የሚችለው? ሊያሳምን የሚችለው ነው ሊል የሚችለው? ስለዚህ ያንን የተከሰተ እውነት ከነባራዊ ሁኔታው፣ ከታሪክ፣ ከህዝብ ስነ ልቦናና ከወቅታዊና ተያያዥ ወይም ደግሞ ኢተያያዥ ከሆኑም ጭምር ክስተቶች ጋር ማሰናሰል ወዘተ የዘገባው አካል ናቸው። በዚያ ላይ ዘገባው የሚቀርብበት የመገናኛ ብዙሃን አቋም፣ የጋዜጠኛው ግላዊ አቋም ዘገባው ላይ ጥላ ሊያጠላበት ወይ ደግሞ ጥላ ሲያጠላበት መመልከት እንኳን የሀገራችን የዓለምን ሚዲያን ብትመለከቱ መገለጫቸው ይህ ነው። ስለዚህ በእነዚህ የመገናኛ ብዙሃን ፕሮፓጋንዳዎች እንኳን ከዜናዎቻችን ጋር እንዲስማማ መደረግ አለበት። ዋናው ቁም ነገር ያለው ጋዜጠኛው በር ጠባቂ ነው። ቅድም ሚዛን ያለ ምናምን በር ጠባቂ ነው ጋዜጠኛው። የተወሰኑ የእውነታ ወይ ደግሞ የክስተቱ ገጽታዎች ለህዝቡ እንዲወጡ እንዲያበሩ፣ ቀሪውን በጨለማ ይቆዩ ብሎ የሚበይን የሀገርን የትውልድንና የህዝብን መጻኢ ዕጣ ፈንታ የሚወስን የእውነት በር ጠባቂ ነው። ይህ እንዲሁ በዘፈቀደ የሚሆን አይደለም። ሳይዘግብ የተዋቸው የመረጃ ቅንጣቶች ሁሌም ወይም ደግሞ ብዙ ጊዜ የተደጋገሙ ወይም ተመሳሳይ ናቸው። እነዚህ መደጋገሞች የተከሰተውን እውነታ የሚያጎሉ ብሎም የሚጋርዱ፣ ከምጣዱ ይልቅ የእንቅቡን የሚያንጣጡ ሊሆኑ ይችላሉ። የተውናቸው ማለት ነው። እነዚህ ለመለየት ክህሎትና ከፍተኛ ኃላፊነት ስሜትን ይጠይቃል። ስለዚህ በሁሉም ጎራዎች ላይ ውሸቶችን፣ ሽፋኖችንና ጥፋቶችን ያጋለጣል። እንዲሁም ክስተቱ በሁሉም ወገኖች ላይ የደረሰውን ተጽዕኖ፣ ጥፋት ያሳያል። ክስተቱ ከላይ በተጠቀሰው መንገድ በሰላም ጋዜጠኝነት ስነ ምግባር የተዘገበላቸው አንባቢዎችና አድማጮች እውነቱን ተረድተው ከሰላም ይልቅ ጦርነት እንደሚመርጡ ከወሰኑ ዘጋቢው ጋዜጠኛ ከሕሊናም ሆነ ከታሪክ ፍርድ ነፃ ነው። ዘገባ የተከሰተውን የመዘገብ እንጂ እንዴት የምርጫ ጉዳይ ይሆናል ብሎ የሚጠይቅ አይጠፋም። በመሰረቱ የተከሰተው እውነታ የዘገባው ጥቂት ክፍል ብቻ እንጂ ሙሉ ዘገባው እንዳልሆነ ልብ ማለት ያስፈልጋል። ያንን የተከሰተ እውነታ ከነባራዊ ሁኔታው፣ ከህዝብ ስነ ልቦናና ከወቅታዊ ተያያዥና ኢተያያዥ ክስተቶች ጋር ማሰናሰል ወዘተ የዘገባው አካል ናቸው። በዚህ ላይ ዘገባው የሚቀርብበት የመገናኛ ብዙሃን አቋም፣ የጋዜጠኛው ግላዊ አቋም ዘገባው ላይ ጥላ ሲያጠላበት መመልከት እንኳን የሀገራችን የዓለም አቀፍ ሚዲያዎችም ገጽታ ነው።
በእነዚህ የመገናኛ ብዙሃን ፕሮፓጋንዳዎች እንኳን ያ ምድብ ከዜናዎቹ ጋር እንዲስማማ መደረግ አለበት። ዋናው ቁም ነገሩ ግን ጋዜጠኛው በር ጠባቂ ነው። የተወሰኑ የእውነታ ወይም የክስተቱ ገጽታዎች ለሕዝቡ እንዲወጡ፣ እንዲበሩ፣ እንዲያበሩ ቀሪውን በጨለማ ይቆዩ ብሎ የሚበይን የአገርን የትውልድንና የሕዝብን መጻኢ ዕጣ ፈንታ የሚወስን የእውነት በር ጠባቂ ነው። ይህ እንዲሁ የዘፈቀደ ሂደት አይደለም። ሳይዘግብ የተዋቸው የመረጃ ቅንጣቶች ሁሌም ወይም ብዙውን ጊዜ የተደጋገሙ ወይም ተመሳሳይ ናቸው። እነዚያ መደጋገሞች የተከሰተውን እውነታ እያጎሉ ብሎም የሚጋርዱ ከምጣዱ ይልቅ የእንቅቡን የሚያንጣጡ ሊሆኑ ይችላሉ። እነዚህን ለመለየት ክህሎትና ከፍተኛ የኃላፊነት ስሜት ይጠይቃል። የሰላም ጋዜጠኝነት ወደ አንኳር ጉዳዮች ሲከፋፈል በተወሰነ መልኩ እንዲህ ይሆናል። የግጭት አመጣጥና ዳራዎችን ወይ ደግሞ አገባቦችን አውዱን በየአቅጣጫው ወይ ደግሞ በተለምዶ ሁለቱንም ወገኖች የምንላቸው ማለት ነው እነሱን ብቻ ሳይሆን ሁሉንም ጨምሮ በማስተዋወቅ ለሰላም ታሪኮችና ከጦርነት በኋላ ላሉ ክስተቶች ትኩረት ይሰጣል። እኛ ሚዲያስ በልበለው አይደል ጦርነቱን በለው አንገቱን ነደለው በዚህ ገባ በዚህ ወጣ ይላል። የሰላም ጋዜጠኝነት ወደ አንኳሮቹ ሲከፋፈል እንዲህ ነው። የግጭት አመጣጥ ዳራዎችንና አገባቦችን ወይንም አውድ በየአቅጣጫው በተለምዶ ሁለቱንም ወገኖች የምንላቸውን ብቻ ሳይሆን ሁሉንም ጨምሮ በማስተዋወቅ የሁሉንም ቡድኖችንና ተፎካካሪዎች ድምጽ ያሰማል። ለግጭት አፈታት፣ ልማት፣ ሰላም ፈጠራና ሰላም ማስከበር የፈጠራ ሐሳቦችን ያቀርባል። በሁሉም ጎራዎች ላይ ውሸትን፣ ሽፋኖችንና ጥፋቶችን ያጋልጣል። እንዲሁም ክስተቱ በሁሉም ወገኖች ላይ ያደረሰውን ተጽዕኖና ጥፋት ያሳያል። ለሰላም ታሪኮችና ከጦርነት በኋላ ላሉት ክስተቶች ትኩረት ይሰጣል። ግን ተውት ሌላው በእኛ ዘመን ያየነው የሰሜኑ ጦርነት፣ ትግራይ ጦርነት በአግባቡ በየጊዜው ብንዘግበው አለመማር፣ ጦርነትን እያወደሱ ጉዳቱን መደበቅ፣ የጦርነትን አስከፊነት አለመናገር አንዱ ሁሌ ጦርነት እየደገሱ ለመኖር ያበቃን ነው ብዬ አምናለሁ። በግሌ አሰቃቂነቱ ምን ነገር አለ? የደረሰው ክፋት አማራ ክልል ላይ የራሱ ልጆች፣ ኦሮሚያ ክልል ላይ የራሱ ልጆች ባነሱት ነፍጥ ምንድነው የከፈለው ዋጋ? ስንት ነፍስ ነው የጠፋው? በየቤቱ ያለው መሪር ሀዘን እንዴት ነው የረሳ ነው? እሱ አልፎ በገዛ ሀገርና በገዛ ወገን ላይ መበንደድ፣ አየህ ገዳይነትን፣ ጦርነትን ተለማምደን በባንዳነትም ጭምር መልሰ ለተጨማሪ መስዋዕትነት ሀገርን ማዘጋጀትን እዚህ ፈልጉት። ልቀጥል ሳልቀላቅልሽ። ስለዚህ የሁሉም ቡድኖችና ተፎካካሪዎችን ድምፅ ያሰማል። ለግጭት አፈታት፣ ልማት፣ ሰላም ፈጠራና ሰላም ማስከበር የፈጠራ ሀሳቦችን ያቀርባል። እንግዲህ እንዲህ እያለ ይቀጥላል። ይሄ መች ነብያችኋለሁ እንዳልኳችሁ ገና ሳሜዳ ስትመሰረት 9 ዓመት በፊት የተጻፈ ነው፣ ከለውጡም በፊት ማለት ነው። ስለዚህ ልቋጨው ይሄን የሰላም ጋዜጠኝነት መርሃችንም ማለት ነው። እንግዲህ ምን እንላለን? ነባሩን የሀገራችንን ተረት ወደ ራሳችን መልሰን ጉዳያችንን ከመቋጨት በቀር ምን እንላለን? አዋላጅና ጋዜጠኛ ያየውን ሁሉ አይናገርም። እንኳን ጋዜጠኛ አዋላጅ ያየውን ሁሉ ቢናገር። እንግዲህ ምን እንላለን? ነባሩን የሀገራችንን ተረት ወደ ርዕሳችን መልሰን ከመቋጨት በቀር አዋላጅና ጋዜጠኛ ያየውን ሁሉ አይናገርም። አሁን እንዲያውም አድጓል አይደል? ጋዜጠኝነት ፓወር መሆኑ ገብቶናል። አራተኛ መንግስት የተባለ ነው። ድንቄም አራተኛ መንግስት እኮ ማለት መንግስት መሆን ማለት ነው። መንግስት ስትሆን ደግሞ መንግስትን እየተቸህ መንግስትን እየተገዳደርክ እያነቃ ግን መንግስት መሆን ማለት እኮ ነው። ፓወርን ማሳየት ማለት ነው። መንግስት አፍርሰህ ተላላኪ መሆን ማለት አይደለም። አራተኛ መንግስት ማለት የፓወሩ ልክ ይግባን። ተላላኪ ባንዳ አፍራሽ መሆን ማለት መሆን ሳይሆን መንግስትን ቢሆን ተገዳድረ ኮርኩመ አቃንተ አስተካክለ መንግስትነትን አጽንተ እኔም አራተኛ መንግስት ነኝ ብለህ ጡንቻ እንዳስከበርክ መቀጠል ማለት ነው። እኔ ራሷን አድጌያለሁ። ይሄን እንዳልኳችሁ ድሮ የተጻፈናል። የሰላም ጋዜጠኝነትን ወደ ሰላማዊ ጋዜጠኝነት አሳድጌዋለሁ። ከጎበዛችሁና ከነጠቃችሁ ይስሩበት። ሰላማዊ ጋዜጠኝነት ማለት ለአይንም ለአእምሮም ለሀሳብም የሰላምን ጉዳይ ማንሳት ሊሆን ይችላል። ሰላም የሚሰጥ ደረቅ እንጨት የሚል ፖለቲካ እየነገር ነው። ፖለቲካ ሳይገባን ሁሉን ነገር ፖለቲካ አድርገንበት፣ ሁሉን ነገር አብይ አህመድ አድርገንበት፣ ሁሉን ነገር በባንዳ ምናምን አያሳዝናችሁም? ይሄ ህዝብ ሳሷ እኮ እንዲህ ቢያንስ ቀለል ብለን እናውራ እንኳን ብለን የምንሞክረው ያሳዝናል። ሚዲያ ፓወር ነው። ለሚዲያ ክብር ያለው ህዝብ ነው። ሚዲያ የሚከፍት ሬዲዮ ምናምን ዛሬ የሚከፍት ህዝብ ነው። ለዛ ሚኒስትሪም አላበቃለትም ብለው ብዙ ልንጠቀምበት ብዙ ፋታ ልንሰጠው ሲገባ ጥይት ከሚጮህበት በላይ
የሚቆረቁር እንቅልፍ የሚነሳ የሚረብሽ የሚያደነቁር አጀንዳ እየለቀቅንበት ተቸግሯል። ዛሷይ ከሰላምም አልፎ ነው አሁን ካልቀደማችሁኝ ሰላማዊ ጋዜጠኝነት የሚለውን ነው። ሰላማዊ ጋዜጠኝነት ሰላምን የሚይዘው ግን በጣም ሰላማዊ ጋዜጠኝነት እንደ ሰው የምናወራበት እንደ ሰው የምንሰራበት ለሰው የምንሰራበት ለሰው የተሰራውን የምናሳይበት እንዲህ ብዙ የምናወራበት ሳይሆን ደግሞ የምናሳይበት መረጃም ማስረጃም እውነትም ሀገርም እናንተ ከሃን ሳለን ስትሉ ሀገርም ሀገራትንም እያላችሁ ነው። ሀገራትን እያሳየን እባክህ ሀገር ሁን የምንልበት ማለት ነው። ሀገሬን እያሳየን የተሰራና የወደመ እያሳየው ሀገርን ሁን የምንልበት ሰላማዊ ጋዜጠኝነት አርቲፊሻልና ሰልችና ነው ሳይሆን ትክክለኛ ልጆቹን የምናሳይበት ልጆችንን እያሉ የሚጫወቱበት ሳይሆን ልጆቹን የመውለዳቸውን ትሩፋት የምናሳይበት እፎ የሚሉ ልጆቻችን ደረሱ የሚያስብል ዘገባ የምንሰራበት ማለት ነው። ሀሳብ ላይ ማውራታችን አላለቀም። ሰላም ላይ ማውራታችንም ገና አልተጀመረም። ሰላማዊ ወሬያችን ይቀጥላል። ለሁላችንም ለሁሉ ነገራችንም ለሁል ጊዜም መፍትሄ የሆነውን ሰላምና ሀሳብ ንግግር ከመምረጥ ውጪ አማራጭ የለንም። ኢትዮጵያ ለምን ትምከር? አሁን ላነሳናቸውና ከዚህ ለሚገዝፉ በርካታ ጉዳዮች አሁን ላለንባቸው ውጥንቅጦችና ከዚህ ውጥንቅጥ የወጡ ሀገራትን በማየት በረከቶቹን በማሰብ አዳራሽ ውስጥ ያየነው ሲምቦል ተወካዮች፣ ምልክቶች፣ ምስሎች በማየት ያንን በመናፈቅ በተቃራኒ የሚንጨረጨሩ ኃይሎች የሚንጨረጨሩበት ጉዳይና የሚንጨረጨሩበትን እውነት በማየት ምን እናድርግ? መክረን እናክሽፋቸው፣ እናክሽፈው። ምኑን የተጠነሰሰብንን ኢንጂነር አይሻ ምንድን ያሉት ተላላኪዎቻችን የሆኑ ሰዎች ለሰጡን የቤት ስራ አይደለም ተቋቋም ነው እንዳሉት ሁሉ በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። የሰራዊት ይሄ ሰራዊት በማንኛውም የተሳሳተ ስሌት ኢትዮጵያን ለመንካት ወይ ደግሞ ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠን ነው እያዘጋጀ ነው ራሱን በራሱ መከላከል የሚችል ህዝብም አለን። ምክክር ኮሚሽኑን በዛ ልክ ነው ምክክሩንም። ስለዚህ እንደ ጋዜጠኛ ለምን ትምከር እያል ሁሌ መጠየቅ አለብን። አልመለስነውም ግን አይመለስም የሚመስል ፈተና አለው። በጣም እዚህ መድረሱን ፈተና አለው። ወደፊት የሚጠብቀን ከፍተኛ ፈተና ነው ብዬ አስባለሁ። እሱን ማለፍ ነው ጀግንነትና ጀብዱ። ከሸፈ ይከሽፋል እናንተና ከሸፉ እያሉ ማውራት ተራነትም ነው፣ እውቀትም አይጠይቅም። ኢትዮጵያንም አለማወቅ ነው፣ ዓለምንም አለማወቅ ነው፣ የተጓዝንበትን መንገድ አለማወቅ ነው። አቅምም የለኝም እያሉ ነው። ተላላኪ ነኝ፣ ደካማ ነኝ፣ መኖር የምችለው በዚህ ነው፣ እንጀራዬን ልትቆርጡብኝ ነው ብሎ የሚጮህ የአንድ የግለሰብ ሆዳም ከርሳም ጩኸት ነው። ከሚዲያም ከሰውነትም ከኢትዮጵያም ያነሰ የማይመለከተን የማያገባን ጉዳይ ነው። አንዳንዴ ምን አገባን ብለን የምንተው ጭምር ማለት ነው የምንጓጓለት ጉዳይ። ስለዚህ ለእኛ ሰበራችን ይህ ነው። አንድ አዳራሽ ቁጭ ላይ ማውራታችን እኔና እናንተ በዚህ ጉዳይ ላይ ማውራታችን በዚህ ጉዳይ ልንሰራ ነው ብለን መጣጣራችን መንግስት አልከፈለንም ህዝብ ደግሞ ሰላም ምናምን ጉዳይ ስንሰራ አይመለከተንም ምናምን ሳንል ለመስራት መድፈራችን የቀላል ይመስላችኋል? ቂጣ አሮብናል። እኛ የእናቶቻችንን ቂጣ ግን አንረግጥም አንነጥቅም። ቂጣቸውን እኮ እየነጠቁ ነው እኮ የሚዋጉት አይደለ? ጎተራቸውን እየገለበጡ በዚህ ካላመን በምን ያመናል? ለዛ ነው ሰላም ጋዜጠኝነት ብቻ ሳይሆን ሰላማዊ ጋዜጠኝነት ይገባቸዋል። እናት አባቶቻችን ይገባቸዋል። እቺ ሀገር ይገባታል። በቃት። ለዛ ገና ተጀመረ እንጂ አላለቀም። ብዙ ልፋት አለ። ለዛ ነው ተዘጋጅ እንዳልኳችሁ ዋጋ ሊያስከፍል ይችላል። መታደል ነው። ይህ ታሪክ ሳይከፍል ጋዜጠኛ ምናምን ተወካይ ሳይሞት የተሳካ የሚዲያ ትግልም የለም፣ የምክክር ትግልም የለም፣ የመጣ ሰላምም የለም። ለኢትዮጵያና ለኤርትራም ከምን ጊዜም የተሻለው ጊዜ ዛሬ ነው። ለሰላም አልረፈደም፣ አይረፍድም። ደጋግመን እናነሳዋለን። መታነሱ ጉዳይ ከሌለ ሰላም ዋሉ። ውረድ አላዋጣንም ከስቃይ አላዋጣንም
ልብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው